ሰላም እንዴት ናችሁ? እግዚአብሔር ከኔ ምንድነው የሚጠብቀው ብላችሁ የምትጠይቁ ካላችሁ እግዚአብሔር እንደምታውቁት በብሉይ ኪዳን ለአይሁዶች 10ቱ ትእዛዛት የሚባለውን ሰጥቷቸዋል። ከዛ በኋላ ግን ነገሩ በጣም ዲፕ ሄዶ ብዙ ህጎች ረቀው ከ600 በላይ ህግ አለ ይባላል አይሁዶች የሚተዳደሩበት እግዚአብሔርን እና በእነሱ መካከል ስላለ ግንኙነት እነሱ ምን ማድረግ ስላለባቸው የተጻፈ ህግ ማለት ነው። በአዲስ ኪዳን ደግሞ ነገሩ በጣም ሲምፕል ሆነ ወረደና ሁለት ነገሮች ላይ ብቻ ቀረ እና ምንድነው መሰላችሁ እነኚህ ሁለት ነገሮች ኤል ወርድ ምንለው ላቭ ነው ፍቅር ማለት ነው። ኤል ሲጻፍ ወደ ላይና ወደ ጎን ነው እና በአዲስ ኪዳን የተሰጠን ትእዛዝ ወይም ደግሞ እግዚአብሔር ከኛ የሚጠብቀው ምንድነው? የመጀመሪያው እግዚአብሔርን አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ይላል። ሁለተኛው ደግሞ ባልንጀራህን እንደራስህ አድርገህ ውደድ ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ ይሄንን ነግሯቸዋል፣ ይሄንን አስተምሯቸዋል። እግዚአብሔርን ስንወደው እግዚአብሔር ራሱ ፍቅር ነውና ይሄ ፍቅር በእኛ ውስጥ ይገባል ማለት ነው። ስለዚህ እግዚአብሔርን የምንወድበት ፍቅር ሌሎችን እንድንወድ ያስችለናል ማለት ነው። እኛ በተወደድንበት ፍቅር እግዚአብሔርን ስንወደው እግዚአብሔር ይወደናል። እግዚአብሔር ሲጀምር እሱ ነው ቀድሞ ይወደደ፣ ለዚህ ነው የወደድነው። ስለዚህ በዚህ ፍቅር ሌሎችን እንድንወድ ደግሞ እግዚአብሔር ፍቅሩን በውስጣችን ያደርጋል ማለት ነው እና ሁለተኛው ትእዛዝ ራሳችንን እንደምንወድ ነው። ጎረቤቶቻችን በዙሪያችን ያሉትን እንድንወድ የተጠራ ነው ማለት ነው። ስለዚህ መጀመሪያ ራሳችንን መውደድ አለብን። በትክክለኛ የሆነ መንገድ ራሳችንን መውደድ፣ ራሳችንን መንከባከብ፣ ራሳችንን ማክበር፣ ራሳችንን ሪስፔክት ማድረግ አለብን። ከዛ በኋላ ለራሳችን በሰጠነው ፍቅር ደግሞ ሌሎችንን እንድንወድ እግዚአብሔር ከኛ ይጠብቃል። ስለዚህ አስቡት፣ በዚህ ፍቅር ሰውን ስንወድ ሰው ደግሞ በዚህ ፍቅር እኛን መልሶ ሲወደን ምድራችን እንዴት ሰላም እንደምትሆን ማለት ነው። በፍቅር ተጀምሮ በፍቅር ያልቃል። እግዚአብሔርን በመውደድ እሱ ወደደን አይደለም? ስለዚህ እንወደዋለን። በዛ ፍቅር ደግሞ ሌሎቹን እንወዳለን። ስለዚህ ሁላችንም በፍቅር እንኖራለን። እግዚአብሔር ከኛ የሚጠብቀው ፍቅር ነው። ተባረኩ።